አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እናምናለን። ልዩ በሚሆን በቅዱስነቱ የሚቀድስ በምስጋናውም የሚመሰገን አብ ከልጁ አይበልጥም፣ ወልድም ከአባቱ አያንስም። በእሱና በልጁ መካከል የሚቀዳደሙበት ቀን የለም። ሁሉ ከእሱ ተገኝቷል፣ ሁሉ የእሱ ገንዘብ ነው። ሁሉ ስለ እሱ ተገኝቷል፣ ሁሉ በመሃል እጁ የተያዘ ነው። ሁሉ ከእግሩ በታች የሚገዛ ነው። ከእኛ ዘንድ ለእሱ ምስጋና ይገባል፣ ለእኛም ከእሱ ዘንድ ስርየት ማግኘት ያሻናል። የመላእክትም የሰማይ ሰራዊትም አለቃ የሚሆን የቅዱስ ገብርኤል ድርሳን ይህ ነው እንላለን። በግንቦት 19 ቀን የሚነበብ የሚነገር ጸሎቱና በረከቱ ከሁላችን ጋር ይሁን፣ ሁላችንን የሚጠብቀን ለዘላለሙ አሜን። ናቡከደነጾር በነገሰ በ18ኛው ዓመት ርዝመቱ 60 ክንድ የሆነ ወርዱ 6 ክንድ የሆነ የወርቅ ምስል አሰራ። ዱራን በሚባል በባቢሎን በረሃ አቁመው አለቆችም መሳፍንትም መኳንንትም እንዲሰበሰቡ አዘዘ። የሀገሩም ታላላቅ ሰዎች የባቢሎንም ሕዝብ ሁሉ ናቡከደነጾር ላቆመው ለምስል ምረቃ እንዲመጡ አዘዛቸው። ንጉሡም በምስሉ ፊት በቆመ ጊዜ አዋጅ ነጋሪው በብዙ አሰምቶ ጮኸ። አሕዛቡም ሕዝቡም ሰፈርተኛውም እናንተም ንጉሥ እንዲህ ይላችኋል፣ የነጋሪት ድምፅ፣ የበገና፣ የመሰንቆ፣ የዛጉፍ፣ የቃጭል፣ የከበሮ ድምፅ፣ ዘፈን፣ ጨዋታ በሰማችሁ ጊዜ ንጉሡ ናቡከደነጾር ላቆመው የወርቅ ምስል አገልግሉ፣ ተገዙ፣ ስገዱ። ያልሰገደውንና ያልተገዛውን ወዲያውኑ በሚቃጠል በእሳት ጉድጓድ ይጥሉታል ብሎ አዋጅ ሰማ። ሕዝቡም የነጋሪት፣ የበገና፣ የመሰንቆና የዛጉፍ የጨዋታ መሳሪያ ሁሉ ድምፅ በሰማ ጊዜ ንጉሥ ናቡከደነጾር ላቆመው ምስል እሺ ብለው ተገዙ፣ ሰገዱ። ከዚህ በኋላ የፋርስ ሰዎች መጥተው አይሁድን አግኝተው ከናቡከደነጾር ዘንድ አጣሏቸው። ለባቢሎን አውራጃ ሥራ የሾምካቸው ሰዎች አሉ፣ ሲድራቅ ሚሳቅና አብደናጎ የሚባሉ። አንተ ንጉሥ ለዘላለም ሕያው ነህ። አሕዛብ የነጋሪት፣ የበገና፣ የመሰንቆ፣ የቃጭል፣ የከበሮ፣ የጨዋታ የኒህን ሁሉ ድምፅ በሰማ ጊዜ እንዲመጣ ብለህ አዘህ ነበረ። ንጉሥ ናቡከደነጾር ላቆመው የወርቅ ምስል እንዲሰግዱና እንዲያገለግሉ ብለህም አዘህ ነበረ። ንጉሥ ሆይ አምላክህንም አላመለኩም፣ ትእዛዝህንም አልተቀበሉም። አንተ ላቆምከው ለወርቅ ምስልም አልሰገዱም። ናቡከደነጾርም ያን ጊዜ በብዙ ተቆጣና ሲድራቅ ሚሳቅ አብደናጎን አምጧቸው ብሎ አዘዘ። መጥተውም በንጉሥ ፊት ቆሙ። ናቡከደነጾርም ጠየቃቸው፣ ሲድራቅ ሚሳቅ አብደናጎ እውነት ነውን? አምላኬን አናመልክም ማለታችሁ ለሠራሁት ለወርቅ ምስልስ አትሰግዱምን? አሁንም የማትሰግዱ በእንቢታው የምትጨክኑ እንደሆነ የነጋሪት፣ የበገና፣ የዝጉፍ፣ የከበሮ፣ የዘፈን ድምፅ በሰማችሁ ጊዜ የማትሰግዱ ከሆነ ያን ጊዜውኑ በሚቃጠል እሳት ጉድጓድ ውስጥ ይጥሏችኋል። ከእጅ የሚያድናችሁ እግዚአብሔር ማን ነው? ሲድራቅ ሚሳቅ አብደናጎም መለሱለት፣ ንጉሥ ሆይ ይህን ነገር ልንመልስልህ እንቀበልህ አንፈቅድም አሉት። እኛ የምናመልከው አምላካችን በሰማይ አለ፣ እሱ ካንተ እጅ ከእሳትም ሊያድነን ይችላል። ንጉሥ ሆይ ከዚህ እንዲያድነን ልታውቅ ይገባል። አምላክህንም አናመልክ፣ ለሠራኸው ለወርቅ ምስልም አንሰግድም አሉት። ያን ጊዜ ንጉሥ ናቡከደነጾር በብዙ ተቆጣ። ስለ ሲድራቅና ስለ ሚሳቅ ስለ አብደናጎም የፊቱ መልክ ተለወጠ። ፈጽሞም የሚያቃጥል እሳት እንዲያነዱ አዘዘ። ኃይለኞች አርበኞች ሰዎች ሲድራቅ ሚሳቅንና አብደናጎን አስረው ከእሳት ጉድጓድ ውስጥ እንዲጥሏቸው አዘዘ። ከቀሚሳቸውና ከጫማቸው ከልብሳቸውም ጋር እጃቸውና እግራቸውን አሰሯቸው። እሳትም በብዙ አንድደው ከእሳት ጉድጓድ ውስጥ ጣሏቸው፣ የንጉሥ ቃል ኃያል ነውና። እነዚህም ሦስቱ ሰዎች ሲድራቅ ሚሳቅ አብደናጎ እጃቸውን እንደታሰሩ ወደሚነደው እሳት መካከል ጣሏቸው። በእሳት መካከልም እየተመላለሱ እግዚአብሔርን አመሰገኑት። ከዚህም በኋላ ጭፍሮቹ ከንጉሡ ዘንድ ማጣላታቸውን አልተዋቸውም። በእሳቱም ውስጥ አድሮማድሪን፣ የወይን ሐረግ፣ ቅንጭብ፣ ቁልቋል ጨመሩበት። የእሳቱም ነበልባል 49 ክንድ ወደ ላይ ተመዞ ወጣ። የእሳቱንም ላንቃ እየተወረወረ ከውጭ ከጉድጓዱ አጠገብ ያገኘውን ከለዳውያንን ያቃጥል ነበረ። የእግዚአብሔር መልአክ ሊቀ መላእክት ቅዱስ ገብርኤል አናንያ፣ አዛርያ፣ ሚሳኤል ወዳሉበት ወረደ። የእሳቱን ነበልባልም መታው፣ እሱም እንደ ነፋስ ተቀዘቀዘ። የእሳቱም ነበልባል ምን አልነካቸውም፣ ለመውጣትም አላስጨነቃቸውም። ያን ጊዜ 3 ሰዎች ሲድራቅ ሚሳቅ አብደናጎ በአንድ ቃል አመሰገኑ። እግዚአብሔርንም በእሳቱ ጉድጓድ ውስጥ አመሰገኑት፣ ባረኩትም። የአባቶቻችን አምላክ እግዚአብሔር ይባረክ ይመስገን እያሉ ስቡህም እሱ ነው፣ ልዑልም ለዘላለም እሱ ነው። ናቡከደነጾርም ሲያመሰግኑ በሰማቸው ጊዜ አደነቀ። ፈጥኖ ተነስቶ ቆመና አሽከሮቹን እንዲህ ብሎ ጠየቃቸው፣ አስራችሁ ከእሳቱ ጉድጓድ የጣላችኋቸው 3 ሰዎች አልነበሩም? ንጉሥ ሆይ አዎን አሉ። ንጉሡም እንዲህ አለ፣ እኔ 4 ሰዎች ከእስራት ተፈተው በእሳት መካከል ሲመላለሱ አየሁ፣ የነካቸውም ነገር የለም። አራተኛውም ፊቱ የእግዚአብሔርን ልጅ ይመስላል፣
ከዚህ በኋላ ናቡከደነጾር ወደሚነደው እሳት ጉድጓድ በር ሄዶ የልዑል እግዚአብሔር አገልጋዮች ሲድራቅ፣ ሚሳቅ፣ አብደናጎ ወደዚህ ኑ ውጡ አለ። ሲድራቅ፣ ሚሳቅ፣ አብደናጎ ከእሳት ጉድጓዱ መካከል አፈፍ አፈፍ ብለው ወጡ። ያን ጊዜ መኳንንቱ፣ ሹማምንቱ፣ የንጉሡ አለቆች ሁሉ ተሰበሰቡ። ያን ጊዜም ሰዎቹን አካላቸውን እሳት እንዳልነካቸው አዩአቸው። የራሳቸውንም ጠጉር እንዳልለበለበው፣ የፊታቸውን መልክ እንዳልጠቆረ፣ የጥይት ሽታ እንኳን እንደሌለባቸው አዩአቸው። ናቡከደነጾርም ለምድርና ለሰማይ ንጉሥ ለእግዚአብሔር በፊታቸው ሰገደ። አሁንም የምወዳችሁ ወንድሞቼ ሆይ አምላካችን እግዚአብሔርን ለምነው፣ ምንም በፊቱ ብንበድል እሱ በደላችንን ይሰውራልና ስለ ድካማችንም ይታገሳልና። ያለውን ሁሉ ትወዳለህ፣ ከፈጠርከውም ሁሉ ምንም ምን ቸል የምትለው የለም ብሎ መክብብ እንደተናገረ፣ ዳግመኛም ሁሉን መፍጠርህን መግዛትህ ሁሉን ይቅር እንድትል ታደርግሃለች ብሎ እንደተናገረ ይህን ሊቀ መላእክት ቅዱስ ገብርኤልን ይልክልን ዘንድ በዚህም በወዲያኛውም ያድነን ዘንድ ሦስቱን ወጣቶች ሲድራቅ፣ ሚሳቅ፣ አብደናጎን ከሚነድ ከእሳት ጉድጓድ እንዳዳናቸው ሁሉ ራሳችንን እያዋረድን እንለምነው። ያለ ትሕትና ሥራ አይፈጸምምና ትሕትና ሥራውን ሁሉ ለማስፈጸም ምድር ናት ብሎ መጽሐፍ እንደተናገረ፣ ዳግመኛም ለአፋችን ሐሰት መናገርን አናስለምድ እንዳለ፣ ዳዊትም ሐሰት የአመፅ ራስ ነው ብሎ እንደተናገረ፣ ዳግመኛም አቤቱ በጥላ ስር ማን ያድራል ብሎ መንፈስ ቅዱስን በጠየቀ ጊዜ ለባልንጀራው ብሎ የማይከዳ ነው አለ። በወንጌልም የማይረባ ነገር የሚናገር ሁሉ ይፈረድበታል ተብሎ ተነገረ። ሁላችንም በክርስቶስ አደባባይ ፊት እንመረመር ዘንድ አለንና ጸሎቱና በረከቱ አገልጋዮቹን፣ ምእመናንን፣ ሕዝበ ክርስቲያንን ሁሉ ይጠብቅ ለዘላለሙ አሜን።